ታዛ ይሄ ሪሶርስን በተመለከተ ወይም ሀብትን በተመለከተ ገንዘብን ንብረትን በተመለከተ ሶስት ነገሮች ላይ ልናርፍ እንችላለን። አንደኛው የጥረት አስተሳሰብ ነው። ስኬርሲቲ ማይንድ በብዙ መንገድ ይወገዛል። የጥረት አስተሳሰብ አእምሯችን ነገሮች በብዛት የሉም፣ ሀብት ወይም ሪሶርስ አልቋል ወይም ሊያልቅ ነው፣ የመጨረሻው ደረጃ ላይ ነው ያለ ነው፣ እኔም ከዚህ በኋላ ላደርገው አልችልም፣ በቂ ነገር የለም ብሎ ሲያምን ካለው ነገር ይልቅ የሌለው ነገር እያስጨነቀን ስንኖር ያለው ስሜት ነው። ስቃይ ያለው ይሄ ስቃይ ያለው ለምንድን ነው? እጃችን ላይ ያለ ነገር አለ፣ መጠቀም ብንችል ልንጠቀም የምንችልበት ለፈራነው ነገርም ማትረፍ የምንችልበትን ቴክኒክ እጃችን ላይ ሰጥቶን ነበረ። ግን ያየነው የለም ይሄ ካለቀ የሚለውን ስለሆነ እውነትም ምንም ነገር ላይ አቅም አላሳየንም፣ ያልቃል በሚል ሀሳብ ተሞልተናል። ሊያልቅ ይችላል። በብዛት ከልጅነት ትራውማ የሚመነጭ ነው ይላል ያየሁት ጽሁፍ። የጥረት አስተሳሰብ ምን አይነት ባህሪያቶች አሉት የሚለውን ግን ይዘረዝራል። አንደኛው በጥረት ላይ ማተኮር ነው። ያተኮር ነው ባለን ነገር ላይ ሳይሆን በጎደለው ባጣነው ወይም ልናጣ ጫፍ ደርሰናል ባልንበት ጉዳይ ላይ ብቻ ይሆናል። ያለን ብዙ ነገሮችን እንዳለን አናስብም። የሌለን አንድ ነገር ቢሆን እሱ ላይ ትኩረት እናደርጋለን። ስለዚህ የህይወት እርካታን የሚያሳጣ ይሆናል። ለምሳሌ በጣም ብዙ ጤና ኖሮ ሊሆን ይችላል። ያጣነው አንድ የሆነ ማስተካከል የምንችለው የኮሚኒኬሽን ችግር ሊሆን ይችላል። ወይም ከጤናም ደግሞ ማስተካከል የምንችለው በቁጥጥር ስር ልናውለው የምንችለው ፍንጭ ሰምተን ሊሆን ይችላል። ሰላም አጥተን ሊሆን ይችላል። የደህንነት ስሜት አጥተን ሊሆን ይችላል። በአጠቃላይ እሱ ላይ ስናተኩር የህይወት እርካታ የምናጣ ሰዎች ልንሆን እንችላለን። ሁለተኛው ሊሚቴሽንስ ናቸው። በውስን ነገሮች የምናምን እንሆናለን። ውስኖቹ ነገሮች ጥቂት ብቻ ናቸው የፈለጉት ነገር የሚኖራቸው። ሪሶርስ የተገደበ ነው፣ እኔ ጋር ሊደርስ አይችልም የሚለው ስሜት ትንሽ የደረሰች ነገር ካለች እኔ ጋር አንቃታለሁ ማለት ነው። ማነቅ ብቻም ሳይሆን አንቺም አትጠቀሚበትም፣ ሌሎች ሰዎች እንዲጠቀሙበትም ምክንያት ላትሆኚ ትችያለሽ። ዝም ብሎ አይምሮ የምን ወስኗል? ሪሶርስ ትንሽ ነው፣ ጥቂቶች ብቻ ናቸው የፈለጉትን ነገር የሚሆኑበት፣ የተትረፈረፈ ነገር ያላቸው ወይም የሚኖራቸው የሚል ሀሳብ ይሆናል። ሶስተኛው ዊን ሉዝ ቲንኪንግ የሚሉት ነው። ሁልጊዜ ሌሎች ሲያገኙ ወይም ደግሞ ሲጨምሩ እናስባለን፣ እኛ ስናጣ ሳይኖረን እናልማለን። ዓለም የሚመስለን ሌሎች ሰዎች ባላቸው ላይ እየጨማመሩ ሊያጡ የሚችሉበትን ነገር ራሱ ስናስብ የለም አጣን ቢሉ ራሱ የሚተካላቸው የሆነ ሲስተም አላቸው፣ የሆኑ ሰዎች አሏቸው፣ የሆነ ዘዴ ያላቸው፣ ችሎታ አላቸው። እኔ ግን አውቀዋለሁ ራሴን የለም በቃ። ለምሳሌ ውርስ ካገኘው ውርሱን በስትክክል መጠቀም ማልችል ከሆነ በሌላ መንገድ የውርሱን ሀብት ሊተካልኝ የሚችል ነገር ህይወቴ ውስጥ ሊመጣ ይችላል ብዬ አላስብም ነው። አራተኛው ፍርሃትና ጭንቀት ነው። ወደፊት ለመኖር እንኳን በቂ ነገር ላይኖረኝ ይችላል። እኔ በፈልግም የተገደበ ነገር ስላለ የተገደበው ነገር ሁሌም የሚሰራው እኔ ላይ ነው እንላለን። ለምሳሌ የሆኑ ገደቦች ሲመጡ እኔን ነው አታክ የሚያደርጉት፣ የሆኑ ህጎች ሲወጡ እኔን ነው የሚጎዱት። የሆነ ነገር ሲመጣ ባይ ዲፎልትም ቢሆን ልክ እኔ እድለኛ ነኝ እንደሚሉ ሰዎች እኔ እድለቢስ ነኝ እንደምንል አይነት አድርገን እናስበዋለን ማለት ነው። ያ ችግር እኔ ላይ ነው የሚሰራው፣ ችግርን አነፍንፌ የሚሄድበት ሰው ነኝ፣ ችግርም እኔን ይወደኛል። ስለዚህ የጥረቱ አስተሳሰብ እንቅልፍ ይነሳኛል ማለት ነው። ሌላኛው ፎርም ተብሎ የተቀመጠው ማከማቸት ነው። ማከማቸት ባህሪያት ሊያጠቃን ይችላል። ማከማቸት ወይም ማጠራቀም ልንለው እንችላለን። ስለ ሪሶርስ ያለን መረጃ ሁልጊዜ ላይኖረን ይችላል። እጥረት አለ የሚል ይሆናል። ስለዚህ እናከማቻለን። ማከማቻታችን ብቸኛው የወደፊት ዋስትና ማግኛ መንገዳችን ይሆናል። ምክንያቱም ተመልሶ አይመጣም። ያ ሪሶርስ ቀድሞ እጄ ላይ የነበረው ነገር አይኖርም። ያ ያከማቸሁትን ነገር ነው አውጥቼ የምጠቀመው የሚል ነው። አይ ከምታከማቹት እኮ ነገ ሌላ ቀን ነው፣ እስቲ ኢንቨስት አድርጉትና ወይም የሆነ ነገር ስሩበትና ከችግሩም ጋር ቢሆን ነገን ቀድመን መግዛት እንችላለን የሚል ሀሳብ አይመጣም። ከወጣ ለምን ከሪስኩ ጋር አጋፈጣለሁ? ሪስክ የሌለው ማከማቸት ነው የሚሻለው እንላለን። ሌላው ፎርም የተባለው ከሌሎች ጋር ራሳችንን ማወዳደር ነው። የኔ ነገር ከሌሎች ጋር ሲወዳደር አሁንም በቂ አይደለም የሚለው ደስታ የሚያሳጣ፣ መረጋጋት እንዳይኖረን የሚያደርግና በጥረት አስተሳሰብ እየተጨነቅን እንድንኖር የምንሆን ሰዎች እንሆናለን። ይሄን ጊዜ የኔ አሁን ያለኝ ነገር ከማንም ጋር ሳይወዳደር በቂ ሊሆን ይችላል የሚል ሀሳብ ሊተካው ይገባ ነበር። አይሆንም። ሁልጊዜ ውድድር ነው ዓለም የሚለውን እናስባለን። ለምን ይህ አስተሳሰብ ተጠናወተን ለሚለው
የተሰጡት ምላሾች አንደኛው ያለፉ ልምዶቻችን ናቸው። በልጅነት በከፋ እጥረት ውስጥ ድህነት ውስጥ ስናድግ ዘለቄታ የሌለው ፍቅር ያገኘን የነበርን ካልነበረን ለምሳሌ ስናድግ ፍቅር እንክብካቤ ይሄ አለሁ የሚለን የተትረፈረፈ ከስሜትም ከቁሳቁስም ከገንዘብም በቃ ከባቢያችን ሁሉ ይሄ ካልነበረ እነኚህ ሁሉ ነገሮች አይኖሩም። ስናድግም ከኖሩ ያለ ምክንያት ቢጠፉ እንኳን መተማመኛ አይኖረኝም የሚል ይሆናል። ሁለተኛው ቁስል ነው። ማጣት የበለጠ ተሰብኳል። ከስራ ተቀንሰን ቢሆን ከስራ መቀነሳችን ስራ ከማግኘታችን በፊት ታሪኩ ያምራል። ስራ ማግኘት የብዙዎች እድል ወይ መጣፈንታ ነው። ምን ያስገርማል? ስራ ማግኘት የዕለት ምግብን፣ የዕለት አልባስን፣ የዕለት መንቀሳቀሻ ገንዘብን ማግኘትና እሱን በብቃት ማስተዳደር ምን ያስገርማል? መክሰር፣ ማጣት፣ ጎዳና ላይ መውጣት ወይም ይሄ ቁስለት ናቸው ብለን የምናስባቸው ነገሮች የበለጠ ተሰብከዋል። ስለዚህ አተን የነበረን ለምሳሌ የተፋታን፣ የከሰርን፣ አግኝተን ያጣን ከሆነን የበለጠ እሱ ታሪክ ገዝቶናል ሳናቀው ወይም ደግሞ ንቁ ባልሆነው የአእምሯችን ክፍል የሚቀመጠው ነገር እነኚህ ጉዳዮች ቀን ነው የሚጠብቁት እንጂ የሆነ ጊዜ ሊመጡ ይችላሉ። መዳኛዬ ምንድን ነው የሚለውን ስናስብ መዳኛ መንገዳችን ከዚህ ስርዓት መውጫችን የተባለው ገንዘብ ያከማቸነው ነገር በጥረት አስተሳሰብ ውስጥ የነበሩን መርሆች ናቸው ብለን ነው የምናስበው። ሌላኛው የማህበረሰብ ተጽዕኖዎች ናቸው እንዲህ እንድናስብ ምክንያት ይሆናሉ የተባለው የገንዘብ ደህንነት በሌለው ማህበረሰብ ውስጥ መኖር፣ ድህነት፣ እኔ ባጣ ድንገት ላገኝ የምችለው ወይም በዙሪያዬ ተስፋን ሊያጭርልኝ የሚችል ነገር የሚያወራ ሰው የለም። ሁሉም እጥረት ነው የሚያወራ። ሁሉም ከመቸገርሽ በፊት መጀመሪያ ቀድመሽ ያዥ የሚል መሪህ ያለው ነው እና በዚህ ምክር ውስጥ የሚኖር ሰው የደህንነት ስሜት በሌለው ኮሚኒቲ ውስጥ መኖር ወይም በተትረፈረፈ ስሜት ውስጥ ችግር የለውም አስተዳድረዋለሁ የሚል መርህ በሌለው ማህበረሰብ ውስጥ መገኘት አንዱ የጥረት አስተሳሰብ እንዲከበን ያደርጋል። አንድ ነገር ለማግኘት ሁሌም ብዙ ውጣ ውረድ የምናልፍ ከሆነ ይሄም ሌላኛው የጥረት አስተሳሰብ ውስጥ እንድንቆይ የሚያደርግ ነው። የምንጋፋና በቃ ነገሮችን አተራምሰን አሸንፈን ረጋግጠን አልፈን ይኸው አሸናፊነቴ እያለን የመጣን ሊሆን እንችላለን። ለምሳሌ አብረውኝ እኮ አንድ ሰፈር ውስጥ አንድ ባች ከነበረን አብሮ አደጎች ውስጥ ብቸኛ ነኝ ህይወትን ያሸነፍኩት ማለት፣ ትምህርት ቤት አካባቢ ብቸኛ በትምህርት የሆነ ነገር ታግዬ ያገኘሁት እኔ ነኝ የምንል ከሆነ የኛ ቤተሰብ ዘር ማንዘራችን ውስጥ እኔ ብቻ ነው የወጣሁት ሁሉ ቀርቷል እዛው በድህነት በችግር በማጣት ብለን የምናስብ ከሆነ አሸናፊነት መንገዳችን የጥረት አስተሳሰቡ ሊሆን ይችላል። የጥረት አስተሳሰብ ህይወታችንን እንዴት ይጎዳል የሚለውን ስንመለከት አንደኛ የወረደ ወይም ውሳኔ የምንለው ጉዳይ ላይ ፋይናንሻል ውሳኔ ውስጥ በህይወታችን እንድንወስን ያደርጋል። ዝቅ ያሉ ውሳኔዎች፣ ቅጽበታዊ ማግኘትና መፈንደቅ ላላቸው ነገሮች ቅድሚያ ልንሰጥ እንችላለን ሳናቀው። የረዥም ጊዜ መዘዛቸውን ላንረዳ እንችላለን። ለምሳሌ ኢንቨስትመንት ቨርሰስ ሾፒንግ ሊሆን ይችላል። ኢንቨስት ማድረግ ውስጥ ለምሳሌ ጥቂቶች ናቸው የሚችሉት። ብዙ ነገራቸውን ወስደው ለወደፊቱ አስበው መጎዳትም መንገጫገጭም ቢሆን ብዙ ቻሌንጆች ቢኖሩ ግድ የለም የወደፊቱን እሰራዋለሁ ላለመጨነቅ ማለት ነው። የወደፊቱን ስትሰሪ በጥረት አስተሳሰብ ውስጥ ያለው ፔን ይበቃኛል አሁን የሚለውንም እየደመሰሱ ነው ያሉት። ሾፕ ስናደርግ አልችልም በቃ ዛሬ ይሁን፣ ዛሬ ያልፎልኛል፣ ዛሬ ለብሻለሁ፣ ዘንጫለሁ፣ ዛሬ የምፈልጋቸውን ቁሳቁሶች መግዛት እችላለሁ፣ ሸመታና ሸመታ የሆነ ህይወት ነው፣ ችግር የለውም የሚል አስተሳሰብ ሊጠናወተን ይችላል። ሁለተኛው የማሰብ አቅምን ይቀንስብናል። የጥረት አስተሳሰብ ትኩረት ማድረግ እንዳንችል፣ ትኩረት ካደረግንም አንድ ነገር ላይ ብቻ ላጣው እችላለሁ ያልኩት ጉዳይ ላይ ብቻ እንዳተኩር ምክንያት ሊሆን ይችላል። ህይወትን በአማራጭ መኖር ላይ ልንቸገር እንችላለን። ትውስታችንንም እንዲሁ የዛሬ ነገርን ምንመኝ አድርገን ልናስራው እንችላለን። ሌላው አደጋን መጋፈጥ አለመፈለግ ነው። ለምሳሌ ቢዝነስ መጀመር ጥቂቶች ናቸው የሚሳካላቸው። ለምን እጀምራለሁ ቢዝነስ፣ ለምን ሪስክ ውስጥ እገባለሁ፣ የያዝኩትን ይዤ ቁጭ እላለሁ ወደሚል ሊወስደን ይችላል። ይሄ ሲሆን ማደግ አይኖርም ማለት ነው። የዕለቱን ብቻ እየበላን ነው የምንኖረው። ከዚህ ያው መጀመሪያ ላይ እኮ ያችን ገንዘብ ለመስራት እንዴት እንዳመጣሽ ስለምታቂ ለምን አደጋው ሲገብቼ አጣዋለሁ ከዛ መልሼ ለማግኘት ደግሞ ከባድ ነው የሚል አስተሳሰብ ነው ብዙ ሰዎች ሪስክ ቴከር እንዳይሆኑ የሚያደርጋቸው። ልክ ነው። አሁን ዋናዬን ይዤ ሌላው የራሱ ጉዳይ የሚሉ ሰዎች አቅ ነበር ድሮ። ዋናዬን ትቀመጣለች። ሁሉንም ካጣሽማ ከባድ በቃ ከዜሮ መጀመር ከባድ ነው።
ዋናቸውን ይይዛሉ ማለት ነው። ስለዚህ ተለዋዋጭ በሆነው ካፒታላቸው ቢዝነስን ይሞክራሉ። ግን አብላጫውን ቢዝነስን አልፈልግም ያስኳትን ከጄ ማትወጣም ለያዛት የሚለው ስሜት የሰውን ፍርድ መፍራት፣ ለፍቶ ፍሬ ያለማፍራት ያሳፍረናል። ሞክረንም አላለፍንም በዛ መንገድ። ድንገት ቢቆጨኝስ ማን ይደርስልኛል? ማን መተማመኛ ይሰጠኛል? ማንም ለማንም መተማመኛ አልሰጠም ቢዝነስ ውስጥ። ግን ሌሎች የተሳካላቸው ቢዝነስ የሰሩ ሰዎች መተማመኛ ነበራቸው ብለን አስበናል። መጀመሪያም እልህ ይዘናል። ተሳካልኝ የሚለውን ቶሎ መናገር እንፈልጋለን። ይሄ አንዱ ነው። ሁለተኛው ምድብ ኮምፈርት ክራይሲስ የሚሉት ነው። ኮምፈርት ክራይሲስ ያለው ዝቅተኛ የገንዘብ ውሳኔ ይኖረዋል። እዚህ ጋም ግን የረዥም ጊዜ ኢንቨስትመንት እንዳንፈልግ የእለት በጣም ብዙ ጥሩ ነገሮች አሉ። ጊዜያዊ ነገሮች ለምሳሌ ምግብ አልተቸገርንም፣ እንበላለን፣ መሸመት እንችላለን፣ መዝናናት እንችላለን፣ መልበስ እንችላለን፣ ጌጣጌጥ ቢያምረኝ መግዛት እችላለሁ። የእለት መጎምጀት ይለዋል እንደውም ዴይ ቱ ዴይ ክሬቪንግ ብሎ ያስቀምጠዋል። ይሄ ሊያስታውሰን ይችላል። ለምሳሌ መንገድ ላይ ብንሄድ አንዳንድ ጉዳዮችን ብናይ መረጃዎችን ቅርብ ብንሆን ስጋ እንደውም አምሮኝ ነበር ልንል እንችላለን። ከእለታት አንድ ቀን አይደለም። ሁልጊዜ በዚህ ሰዓት የሚያምረኝ ከሆነ ግዢ ሂጂ ቢ የሚያስብል ስሜት የሚመጣብኝ ከሆነ ልወስን እችላለሁ። ምክንያቱም አለ ካሹ እጄ ላይ። ኬክ ቤት መመላለስ ሊሆን ይችላል። የኬክ ዋጋ ያው እንደምናስበው አይደለም። አሁን መጠጥ ቤት ዘና እያለን እየተጨዋወትን በቃ አንድ ሬስቶራንት ውስጥ ሽጥን ይጣ ኬክ ሻማ አብርተው ሃፒ በርዝዴ የምትባለ ባተልች እንትን ነው ካርቱን ስዕል ነው የሚመስል ለሷ 2000 ክፈሉ ተባልን ብላ ከፈቱለት። መረጃው አልነበራትም። ያው እሱማ አንዴ ከገባሽ በኋላ ልደት ደግሞ የሆነ እንግዲህ ላክብር ብለሽ የምትሰጪው ኬኩን እኮ አይደለም እዛ ጋር ለልደቱ ለሚከበርለት ሰው የሰጠሽውን ጊዜና በቃ ማክበሩን ማስታወሱ ነው። ደግሞ እሷን እፍ ካለ በኋላ ሌላ እኮ የሚበላ ነገር ያስፈልጋል። አይ በጣም ከባድ ወጪ ሆኗል። ሬስቶራንት ላይ የሚወጣው ወጪ በየጊዜው የሚሄድሽ የምትበይበት የምትጠጭበት ቦታ ይሆን አይደለም። ድግሶች፣ የመዝናኛ ወጪዎች። ግን ምግብ እንደዚህ መወደድ ነበረበት ነው ወይስ የቤት ኪራዩ ነው እንደዚህ የሚያደርግባቸው? ተያይዞ ነው እኮ በቃ አሁን ለአንዱ አንድ ሰበብ አለ፣ ለዛኛው ሰበብ ሌላ ሰበብ አለ። አዙሪት ውስጥ እኮ የገባ ነው። ለዛ ነው ማጋነኑ እንዳለ ሆኖ ስለዚህ በየዕለቱ የምንጠቀማቸው ተመስገን በቃ ችግር የለውም የዛሬ ነው የምንልባቸው ያኗኗር ዘይቤዎቻችን ኮምፎርት ክራይሲስ ናቸው ተብለዋል። በቃ ዛሬ ማድረግ ትችላለሽ፣ ችግር የለውም። ዛሬ ከሸመድሽ፣ ዛሬ ከበላሽ፣ ዛሬ ከጠጣሽ፣ ዛሬ መደሰት ከቻልሽ፣ ዛሬ ከተጓሽ ስለ ዛሬ አመት ምንም የሚያስጨንቅ ነገር የለም ነው። መጨነቅ፣ መቸገር፣ ማሰብ አለመፈለግ፣ ስፔሻሊ ፋይናንስን፣ ኑሮን በተመለከተ ስለ ብድር ማሰብ ትንሽ ያስጨንቃል አይደል? እረፍት የሚነሳ ነገር አለው። መውጣት መውረድ አለው። ሰዎችን ማማከር አለብሽ። ትንሽ ሪስክም አለው። ይሄን አንፈልግም። ስለ ገንዘብ መስራት ያደክመናል ስናስበው። ስለ ቁጠባ ሰልችቶናል። ስለ መታገስ ዛሬ ትንሽ ልቸገርና ነገ ምቾት ይኖረኛል የሚል ይሄ ሎንግ ተርም ጎል የሚሉትን እሱን አለመፈለግ። የዚህ ተቃራኒ ደግሞ የገንዘብ ማጣት ያመጣብንን ጫና መልመድ። የገንዘብ ማጣት ብዙ ሰዎች ጫና እንደሆነባቸው ይናገራሉ። ግን ይሄ ጫና ሊለመድ ይችላል። መሰረታዊ ፍላጎቶችን እንኳን ማጣት ግን ማጣቱ ብዙ ላይሰማን ይችላል። ሌሎች መሰረታዊ ነገራቸውን የሞሉ ሰዎች ሲያዩን ይሆናል ለኛ የሚጨነቁት። ከዚህ ውስጥ መፍትሄ ፈጥሬ መውጣት አለብኝ ላንል እንችላለን። አለመብላት ነው አይደል? አለመብላት ሊለመድ ይችላል። አለመልበስ ነው አይደል? አለመልበስ ይለመዳል። አሉ አይደል? ምቾት ሊሰጡን የሚችሉ ነገሮች ገንዘብ ቢኖር ላደርጋቸው የምፈልጋቸው ነገሮች ነበሩ በቅደም ተከተል፣ ግን ችግር የለውም በቃ እየኖርኩ የሚለው የገንዘብ ማጣት ያመጣብን ጫና መልመድ እዚሁ ጋር ኮምፎርት ክራይሲስ ውስጥ በችግርም በማግኘትም ውስጥ ከፋፍለው አስቀምጠውታል። ይሄ ሁሉ ከሚሆን ግን በሁለቱ መካከል ጥግና ጥግ ከምንረግጥ ይልቅ በሁለቱ መካከል መውደቅ የተባለው ጤናማ ሚዛናዊ አይምሮ የተባለው 3 ነገሮችን ያስቀምጣል ባጭሩ። ምንድነው ይሄ? አንደኛው ከግንዛቤው ይጀምራል። አዌርነሳችን የማያልቅ እጥረት፣ የማያልቅ ጭማሬ ቼዝ በማድረግ እስከ መቼ ድረስ መቅደም ይቻላል የሚለው ግንዛቤ ያላቸው ሰዎች የሚመክሩበት ጉዳይ ነው አይደል? የማያልቅ እጥረት አለ፣ የማያልቅ የጥረት አስተሳሰብ፣ የማያልቅ ፍላጎትም አለ ተሰጥቶ አሁንም የጎደለ ነገር አሁንም ሊያልቅ ይችላል ብለን ያልነው ነገር አሁንም የምናጠራቅማቸው ነገሮች። በዚህ ደግሞ ቨርሰስ ያለው
የማያልቅ ጭማሪ ዓለም የማያልቅ ጭማሪ ያላት ነው። ቅድም እንዳልነው ጂኦፖለቲካል ነገሮች አሉ፣ ሆን ተብለው የሚደረጉ ነገሮች አሉ፣ በተፈጥሮ መንገድ ራሳቸውም እያለቁ ነው የሚባሉ የጥናት ውጤቶችን እንሰማለን። ዓለም ከተጠቀመችባቸው ነገሮች ያልተጠቀመችባቸው ነገሮች ብዙ ናቸው ይሉሽና በተግባር ግን እንደዛ አይደለም። ተጠቅመው እያለቀ ነው፣ ይሄን ያክል ፐርሰንት ነው የቀራት ይሉሻል። ማዕድናቱንም ምኑንም እሺ ከዛ ውስጥ ለመውጣት ምን እናድርግ ስትይ ለብዙ ችግር ትንሽዬ መፍትሄን እየሰጡን የሚጨርሱት መሪዎች እሱ ራሱ ሌላ ክራይሲስ ነውና ይሄ ሲሆንብሽ ምን ታደርጊያለሽ? ተግባሩ ወይም አክሽኑ የስራ ቻሌንጆችን ይሄ በለፋን ቁጥር በምንፈልገው መጠን ገንዘብ ይኖራል፣ ኢዚ መኒ ግን አንፈልግ የሚለው አክሽን ተብሎ ተወስዶ ለብዙ ነገር ያዋጣ ነው። ለምን ሲባል አንደኛው ውጥረት ሳይኖር ጤና ተሻሽሎ እርካታ ተገኝቶ መኖር አይደል የሁሉም ነገር መደምደሚያ። ውጥረት እንዳይኖረን እንፈልጋለን ሁላችንም። እንደውም ወጠረው ገንዘብ ኑሮዬን፣ አስቤዛን፣ ነገ ማድረግ የምፈልጋቸውን ግቦች በተመለከተ መወጠር ከባድ ነው። በማግኘት ውስጥ መወጠር አለ፣ አዎ በማጣት ውስጥ መወጠር አለ። ግን ውጥረት ሳይኖር ማመጣጠን የምችልበት ግብአት እጄ ላይ እንዲኖር ማድረግ አቅም አለኝ። እንዴት ስሰራ እንዴት ኢዚ መኒን ተመኙ አይደለም። እሱም ሌላ ደግሞ ችግር ስላለው ጤና የተሻሽሎ ጤና ስንል የብዙ ነገር አጠቃላይ መላ ደህንነታችን እንዲሻሻል እንፈልጋለን። ትላንት ከበላሁት ባልጎል ዛሬ የተሻለ ብጨምርበት የሚል ምኞት ነው ያለው የሰው ልጅ። ጤና ተሻሽሎ ስንል ጤና ብዙ ነገር ስላለው እሱን እናስበው። መጨረሻ ላይ እርካታ ተገኝቶ መኖር ይቻላል የሚለውን በሁለቱ መካከል ሆናችሁ ስትሰሩ የምታገኙት ነው። በኮምፎርት ክራይሲስ እና በምቾት ቀውስ ውስጥ ለመሆን ባለመሞከርና በተቃራኒው ደግሞ የጥረት አስተሳሰብ ውስጥ ደግሞ ባለመኖር ሚዛኑን እንፈልገው። ሚዛኑን ለብዙ ነገር እኮ በቃ ይሄ አማካይ ነገር በጣም መልስ ነው። መሀል ላይ ለመሆን መሞከር መረጋጋትን ያመጣል። ግን እንደዛ እንዳንሆን ደግሞ የተባለው የማያባራ ፍላጎት አለ፣ እጥረት አለ የሚለው አስተሳሰብ ብዙ ነገርን ተቆጣጥሯል። ስለዚህ ሰዎች እረፍት የላቸውም፣ በብዙ ነገር ተወጥረው ነው ያሉት። አንዱ ፋክት ቅድም የተባለው ይሄውን ኮምፎርት ክራይሲስ ላይ አሜሪካ ነው ምሳሌ የተደረገው። በእኛ ሀገር ሁኔታ ደግሞ ሌላ 10 እጥፍ ሊሆን ይችላል። ምክንያቱም ኢኮኖሚያቸውን ሲመዝኑ ያው ዓለምን የተቆጣጠረው ዶላር ስለሆነ የዶላሩን ነገር ነው የሚያዩት። ቅድም ያልኩት ለምሳሌ አንድ ቃን ስትገዢ 500 የአሜሪካ ዶላር ነበር፣ 519 ሲሆን አንድ አመት በኋላ አንድ ሰው ይሄን ቃ ለመግዛት 19 ዶላር ጭማሪ እንደሚኖር አስቦ የሚሰራው። ስለዚህ 500 ብር አለኝ በቃኝ አይልም ማለት ነው። ፕላስ የሚያደርገውን ነገር ያውቃል። ከደሞ ድጋሚ 2 አመት በኋላ 3 አመት 4 አመት እያለ ሲያስብ በህይወት መኖሩን ታሳቢ አድርጎ እንደዛ ተስፋ ኖሮት የሚኖር ሰው ከሆነ ስራውና ገቢው እንደዛ የሆነ እንደሚቀጥል ያውቃል ማለት ነው። ይሰራል። 519 እሺ ቀጠለ 538 500 እያለ ይሄዳል ማለት ነው። አገልግሎት የምንለውን ለብቻ እናስወጣው ብለን ስለ ምርት ስለሆነ እያወራን ያለ ነው። እንደዛ ይገምቱታል። የማይገመት ነው ያሉት ደግሞ አሁን ያለንበት ዘመን 19 ዶላሯም ሌላ ታሪክ ትሆናለች የሚለውን አየምነት ሰዎች ስለሆነኛ ያቺ ቅድም ያለ የገንዘብ ማጣት ያመጣብን ጫናን መልመድ። እሺ ታዛ ነው እየሰማችሁ ያላችሁት። ታዛ 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 ታዛ